ዛሬ እድሉ ከተሰጠኝ ጊዜ ጀምሮ እንግዲህ የተሰጠኝ እድል ከባድ ነው። የተሰጠኝ ርዕስ ከባድ ነው። ቅድስና በሚል ከኔ ጋር እግዚአብሔር እንደረዳን ጌታ እንደፈቀደልን መጠን ጌታ እንደሚያስተምረን እንጓዛለን አብረን። ትምህርት በጣም ወሳኝ ነገር ነው። የእውነት ነው የምላችሁ። በጣም ትምህርት በቃ መሰረት ነው። ሌላው ሁሉ ለማገልገል ኢቭን የተለያዩ የጸጋ ስጦታዎች እንኳን ቢኖሩ እነዛ የጸጋ ስጦታዎች የሚበላሹበት ምክንያት ትክክለኛ መሰረት የሌለው ትምህርት ስለሚኖር ነው። ለሁሉም ነገር መሰረቱ ያስፈልገናል። እዛ ውስጥ እየገባን እናያለን። እንግዲህ የትምህርታችን መነሻና መሰረት ያው ሕያው የሆነው ቃል አሜን መጽሐፍ ቅዱስ ነው። አሜን መሰረታችን ይሄ ነው። ቤንችማርካችን ይሄ ነው። መሰረታችን ከዚህ ተነስተን ነው ሁሉንም ነገር የምንፈታው የምንናገረው፣ ከዚህ ውጭ አይደለም። ምክንያቱም ደስ ከሚለው ነገር ራሱ ሲጀምር ይሄ ምን ይባላል? መጽሐፍ ቅዱስ። ምን ይባላል? መጽሐፍ ቅዱስ። መጽሐፍ ምን ቅዱስ። ምንማረው ስለ ቅድስና ነው። ቅድስና ራሱ ይሄ መጽሐፍ መጀመሪያ ምን ከመሆን ነው የጀመረው? ከመለየት ነው የጀመረው። ከሌሎቹ መጽሐፍት ሁሉ በመለየት የጀመረ መጽሐፍ ነው። ከተጻፉ መጽሐፍት ሁሉ እግዚአብሔርና እግዚአብሔርን ብቻ የሚያወራ መጽሐፍ ነው። እግዚአብሔርን ከኛ ጋር፣ እግዚአብሔርን ከተፈጥሮ ጋር፣ እግዚአብሔርን ከአገልግሎት ጋር፣ እግዚአብሔርን ከሆነ ነገር ግን የተለየው ለምንድን ነው? ለእግዚአብሔር ነው። ቅድስና የሚለው ትርጓሜ ራሱ ባጭሩ ስንገልጠው እየገባን እናያለን። መለየትና መለየት ማለት ነው። እኛ እንለያለን። ከዛ ደግሞ ሌላው ነገር ምንድን ነው? እንለያለን። ምን እንለያለን? ምን እናደርጋለን? አብረን እናያለን ቀስ ያለ። እንግዲህ ቅድስና ከሚባለው ሀሳብ በመነሳት ነው የምናወራው ዛሬ። ቅድስና ለአንድ ዓላማ ብቻ፣ አንድ ነገር ተቀደሰ ማለት ለአንድ ዓላማ ተለየ ማለት ነው። ለአንድ ጉዳይ፣ ለአንድ ነገር መለየት ማለት ነው። የሚገርማችሁ ነገር ቅድስና የሚለውን ቃል አሁን እኛ በሌላ በብዙ ነገር ስለምናነሳው እንደዛ እንላለን አይደል? ግን ቅድስና መለየት ነው። ደረቅ ትርጉሙ አንድን ነገር ለአንድ ጉዳይ መለየት ማለት ነው። ወይም ደግሞ ያ የተለየው አካል ደግሞ ነገሮቹን፣ ዕቃውን፣ ጊዜውን፣ ሰዓቱን፣ ስራውን፣ የሆነውን የሚገለገልበትን ነገር ሁሉ ሲለይ ማለት ነው። መጀመሪያ ምን ይፈልጋል? ትርጉሙን ማወቅ። ትርጉሙ ምንድን ነው? መለየት ነው። የተለየ ሰው ደግሞ ነገሮቹን ይለያል ማለት ነው። እሱን ቀስ እያልን እናያለን። ዛሬ ስንነጋገር አንድ እንግዲህ በፖለቲካ ውስጥ በተለያየ ነገር ውስጥ መፈክር አለ፣ ስሎጋን የሚባል ነገር አለ። ይህን ትምህርት ጀምረን እስክንጨርስ ድረስ አንድ መፈክር አለን። ይህንን ይዘን ነው የምትጽፉ ሰዎች ጻፉ። ቅድስና የእግዚአብሔር ባህሪ የሕይወታችንም ጥሪ ነው። ቅድስና የእግዚአብሔር ባህሪ የሕይወታችንም ጥሪ ነው። እንግዲህ ትምህርታችንን ጀምረን ስንጨርስ የምናወራው በዚህ ነው ማለት ነው። ቅድስና የእግዚአብሔር ባህሪ ነው፣ የሕይወታችንም ጥሪ ነው። በዚህ ቆመን ነው የምናወራው። ቅድም እንዳልነው ቅድስና ማለት እንግዲህ መለየቱ፣ ከዛም ደግሞ መለየት አይደል? እኛ እንለያለን፣ ከዛ እንለያለን። ራሳችንን መለየት፣ ስራችንን መለየት፣ መገልገያዎቻችንን፣ መጠቀሚያዎቻችንን መለየት፣ በስፍራ መለየት፣ በአምልኮ ስፍራ መለየት፣ በአምልኮ ዘይቤ መለየት። እንግዲህ ብዙ ነገር እናነሳለን ቀስ ቀስ እያልን ስንሄድ ማለት ነው። ሰዎች ለተለያየ ነገር ይቀደሳሉ። መቀደስ ለእግዚአብሔር ብቻ አይደለም፣ መቀደስ ለሰይጣንም ነው። መቀደስ ለክፉ የሚቀደሱ ሰዎች አሉ፣ ለመልካም ነገር። መቀደስ ማለት ምንድን ነው? መለየት ነው። ሁለቱም አካል መለየት ይፈልጋል የራሱን ነገር። ሁለቱም ሰይጣን እንኳን የእሱን ነገር ከእግዚአብሔር ነገር ጋር እንድትታነካኩ አይፈልግም።
እሱ እንኳን የራሱን ነገር ለራሱ ነው መለየት የሚፈልገው። የራሱ ፕሪንሲፕል አለው፣ የራሱ ህግ አለው፣ የራሱ አካሄድ አለው። ክርስቶስ ኢየሱስ እያልክ ሰይጣን ጋር አትሆንም። ሰይጣን ጋር ሆነ ደግሞ ክርስቶስ ኢየሱስ ጋር አትሆንም። ጨለማና ብርሃን አንድ እንደማይሆኑ ማለት ነው። ስለዚህ መለየት የሚለው ነገር፣ ቅድስና የሚለው ነገር የሚጀምረው ከመለየት ነው። እንግዲህ በእነዚህ ነገሮች ውስጥ እዚህ ስንነጋገር 6 ሀሳብ የሚሆኑ ርዕሶች ይኖሩናል። ዛሬ 2 ርዕሶች ባጭሩ እናያለን። ወሳኝ የሆኑ ነገሮች እናነሳለን። በዚህ ትምህርታችንን ስንከታተል አንደኛ የቅድስና ምንጭና ፍቺ። አሁን እንዳልነው በቀላሉ የቅድስና ምንጩ ማን ነው? እግዚአብሔር ነው። ምንጩ ራሱ የሚቀዳበት ጀማሪው ባለባህሪው ራሱ እግዚአብሔር ነው እና ፍቺውን ትርጉሙን እናያለን። ከዛ ደግሞ የሰው ልጅ ወደ ቅድስና የመመለስ ሂደትን እናያለን። የሰው ልጅ ወደ ቅድስና የመመለስ ሂደትን እናያለን። ሶስተኛ የቅድስና መገለጫዎችና ገጽታዎቹ እናያለን። የቅድስና ዓላማና ፍጻሜውን እናያለን። ቅድስናና የኃጢአት ተጋድሎን እናያለን። የቅድስና መርሆችና የመተግበሪያ መንገዶቹ ወይንም የተግዳሮት መንገዶቹ ምን እንደሆኑ እናያለን። ከቅድስና የሚያስቀረን ነገር በእያንዳንዱ ርዕስ እንትን እናደርጋለን። የቅድስና ምንጭና ፍቺ፣ የሰው ልጅ ወደ ቅድስና የመመለስ ሂደት፣ ሁለተኛው ማለት ነው የሰው ልጅ ወደ ቅድስና መመለስ አለበት። የወደቀው ሰው፣ ቅድስናውን ያጣው ሰው ማለት ነው። ዛሬ 2 ነጥቦች የቅድስና ምንጭና ፍቺ የሚለውንና የሰው ልጅ ወደ ቅድስና የመመለስ ሂደት የሚለውን ዛሬ እንመለከታለን። የቅድስና መገለጫዎችና ገጽታዎች የሚል እናያለን። የቅድስና ዓላማና ፍጻሜን እናያለን። ቅድስናና የኃጢአት ተጋድሎን እናያለን። የቅድስና መርሆችና መተግበሪያ ተግዳሮቶቹን እንዴት አድርገን እንደምንሄድ ደግሞ መንገዶቹን እናያለን ማለት ነው። ስለዚህ ስገባ መጀመሪያ ላይ እንዳልኩት የቅድስናን ምንጭና ፍቹ ዳርዳር ነካክተናል። የቅድስና ምንጭ ራሱ እግዚአብሔር ነው። ቅድስና ወይንም ቅዱስ ስንል በዋነኝነት የእግዚአብሔር ባህሪ ወይንም የእግዚአብሔር ራሱ መሆኑን መረዳት አለብን አይደል? ቅድስና ራሱ እግዚአብሔር ነው። ተስማምተናል? ያልተስማማው ሰው ካለ አስቆሞ መጠየቅ ይችላል። ቅድስና ራሱ እግዚአብሔር ነው። ስታንዳርድ ነው፣ መለኪያ ነው። እየገባን ስንሄድ እናያለን። ይህንን ሀሳብ ከየት መጣ ካላችሁኝ ለመነሻ የሚሆነው አንዱ ዘሌዋውያን 11 ከ44 እስከ 45 ያለው ነው አይደል? 11 ከ44 እስከ 45 ሌዋውያን 2 ጥቅሶችን እንደ መነሻ እንይዛለን። ሌዋውያን 11 ከ44 እስከ 45 እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አጭር ነው አይደል? እኔ ቅዱስ ነኝና እናንተም ምን ሁኑ? ቅዱሳን። በቃ መመሪያ ነው፣ ፕሪንሲፕል ነው። እግዚአብሔር ዓላማው ምንድን ነው ሲባል እሱን የሚመስሉ መፍጠር ነው፣ ማድረግ ነው። ከፍጥረት መጀመሪያም እንደዚሁ ነበርን። እግዚአብሔር አምላክ ሰውን እንደ መልካችን እንደ ምሳሌያችን እንፍጠራል አይደለ? ማንን የሚመስል መልሱልኝ? ራሱን የሚመስል ማለት በቅርጽ አይደለም አይደል? በፊዚካል አይደለም። ራሱን የሚመስል ማለት በምንድን ነው? በባህሪው በድርጊቱ እንዳለ እሱን የሚመስል። ሌላ ጊዜ እግዚአብሔር እድል ሲሰጠን እናወራለን ሰው ለምን ተፈጠረ በሚል ነገር። እግዚአብሔር ራሱን ወክሎ እሱን ሆኖ እሱን አድርጎ የሚሰራለት እሱን የሚመስል አካል ነው የፈጠረው እግዚአብሔር፣ ሰው የሚባል ፍጥረት። እሱ ደግሞ ማንም መምሰል አለበት? እግዚአብሔርን መምሰል አለበት። እኔ ቅዱስ ነኝና እናንተ ምን ሆኑ? ቅዱሳን ነው። መነሻችን ነው አይደል? እንደገና አንደኛ ጴጥሮስ ምዕራፍ 1 ከ15 እስከ 16 እንደዚህ ይላል። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። አለቀ። በምናችሁ? በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ። እንግዲህ ያው ቅድስና የት ነው? ላይ ነው እንዴ? ቅድስና የት ነው? እዚህ ነው። በምናችሁ ሁሉ? በኑሯችሁ ሁሉ፣ በመውጣት በመግባታችሁ፣ በእያንዳንዱ ነገር ሁሉ ይሄንን ዓለም ሳትመስሉ
እግዚአብሔርን በመምሰል የምንኖረው ህይወት ማለት ነው ቅድስና ማለት። ቅድስና እግዚአብሔርን መምሰል ነው። እግዚአብሔርን መምሰል፣ ልጁን ክርስቶስ ኢየሱስን መምሰል ራስን አስለምድ። የኛ ድርሻ ያለበት ጉዳይ ነው። እንዴት እንደሆነ እናያለን። በክርስቶስ እንዴት እንደተቀደሰ ቅድስናችን ደግሞ እንዴት እንደምናስቀጥል አብረን እናያለን ማለት ነው። እንግዲህ እግዚአብሔር በራሱ ቅዱስ ነው፣ ማንነቱ ቅዱስ ነው። ቅድስና ማለት መለየትና መለየት ነው ብለናል አይደል? መለየት እንደገና መለየት። በተለይ በብሉይ ኪዳን በደንብ እናያለን። ብሉይ ኪዳን ውስጥ ሁሉ ነገር ይለያል አይደል? ከሚለበሰው ልብስ ጀምሮ የእግዚአብሔር የሆነ ነገር ለሌላ ጉዳይ አይሆንም። ይሄ ሳውንድ ሲስተም እየሄደ የሆነ ቀን ለሰርግ ለጭፈራ የሆነ ቀን ደግሞ ማለት ነው እየመጣ እዚህ አይሆንም። መለየት ማለት እሱ ነው። እንዴት እንደሆነ እናያለን። ስለዚህ ዛሬ ወደ ዋናው ሐሳብ እንደዚህ እንግባ። እንግዲህ ስነ ድነት የሚባል ነገር አለ አይደል? የመዳን መንገድ የሚባል ነገር አለ። በአማርኛችን ስነ ድነት ይባላል። በዚህ ስነ ድነት በሚባለው ነገር ውስጥ ቅድስና ከመድረስ በፊት ያሉ ዋና ዋና ሂደቶችን ዛሬ እናያለን። የዛሬው ነገር እሱ ነው። ቅድስና የሆነ ባንድ ጀምር ተነስቶ ይሁን ተቀደሱ ተብሎ የሚመጣ ነገር አይደለም። እንደሱ የሚላችሁ ሰው ሆነ አይደለም፣ እሱን አትስሙት። ቅድስና ተቀደሱ ተብሎ አይመጣም። ቅድስና ሂደት ነው። ቅድስና በደንብ ዋጋ የሚያስከፍል ነገር ነው። ቅድስና የዕለት ጉዞ ነው። አትርሱ፣ በልባችሁ ጻፉ። የምናወራው ነገር ካለዛ ከንቱ ድካም ነው የሚሆነው። እኔ ሁል ጊዜ ነው የምለው፣ ሰባኪውን አድንቃችሁ ከሄዳችሁ ተሸወዳችሁ። በጣም ጎበዝ ተናጋሪ ነው ብላችሁ ከሄዳችሁ በቃ እዚህ ውስጥ ምን ልቤ ላይ ተጻፈ፣ አብሮኝ የሚሄድ አብሮኝ የሚቀጥል ለዘመን የሚሆን ስንቅ ምን ያስኩኝ ነው ዋናው ቁም ነገር እንጂ እዚህ ጋር ቆሞ ስለሚያወራው ሰውዬ አይደለም። እዚህ ጋር ቆሞ የሚያወራው ሰውዬ የሆነ ነገር ሊናገር ይችላል። ሰውየው ከተናገረው በላይ ግን መንፈስ ቅዱስ ለእናንተ ይናገራል። አሜን። ሰውየው ከሚያወራው ነገር በላይ መንፈስ ቅዱስ ለአንተ ያበራራል። አሜን። እሱ ነው አደራረጉ። ይሄኛው ሰው ምክንያት ነው፣ ይሄኛው ሰው አፍ ነው። እግዚአብሔር መንፈስ ነው። መንፈስ የሆነው እግዚአብሔር ቁስ በሆንኩት እኔ የሆነ ነገር ይናገራል። ድምፅ አውጥቶ ለሰው ቋንቋ የሆነ የሚገባህን ነገር ኢንተርፕሬት አድርጌ እንድናገር ያደርጋል። የሚያብራራልህ የሚገልጥልህ ግን መንፈስ ቅዱስ። አሜን። የዩቲዩብ ቻናል ትምህርታችን ላይ አይተው ከሆነ አንዱ ትምህርታችን ነው መንፈስ ቅዱስን በጉባኤ ትነካው ይሆናል እንጂ አታውቀው። ለማወቅ አብረኸው መሆን አለብህ። እኔ አሁን ስናገር ልትሰሙኝ ትችላላችሁ አይደል? ስሜን ልታውቁ ትችላላችሁ፣ መልኬን ልታዩ ትችላላችሁ። እኔን ግን አታውቁኝ። እኔን የባለቤቴን ያህል አታውቁኝ። ለምን? ከእሷ ጋር አብረን ስለምንውል እሷ ታውቀኛለች። ከእናንተ ጋር ልነካካ እችላለሁ፣ ልጨባበት ስሜን ምናምን፣ ግን አንተው መንፈስ ቅዱስ እንደሱ ነው፣ ያስተምራችኋል። እኔ ከምናገረው በላይ እሱ በልባችሁ ይገልጥላችኋል። አሜን። ከተናጋሪው ውጡና አሁን መንፈስ ቅዱስን በደንብ እያደረጋችሁ እየሰማችሁ ተናገሩ፣ አዳምጡት። እንግዲህ በዚህ በስነ ድነት ውስጥ ስለ ቅድስና ስናወራ የመጀመሪያው ነጥብ ጥሪ የሚባል ነገር ነው። የምትጽፉ ሰዎች ጻፉ። ጥሪ ቅድስና ላይ ተዘሎ አይደረስም። ይሄ ቤት ሲገነባ አሁን እናንተ ቁጭ ያላችሁበት ነገር ላይ ተዘሎ አልተደረሰም። ብዙ ቁፋሮ ነበረው፣ ብዙ ችግር ነበረው፣ ብዙ የሰራተኞች ብዙ ዋጋ ተከፍሎ ነው ዛሬ የምታዩት ነገር ይሄ እንዲህ ጽድት ብሎ የተቀመጥንበት እንዲህ የምንገለገልበት። ቅድስናም እንደዛ ነው። ከአንድ ስቴፕ ነው የሚጀምረው፣ ጥሪ ከሚባል ስቴፕ ጥሪ ያለው መጀመሪያ። ሁላችሁም እዚህ ጋር አሁን ያላችሁት በጌታ የሆናችሁት አንድ ቀን መጀመሪያ ጥሪ ነበራችሁ። በሆነ ሰው ምክንያት የሆነ ወንጌል ሰምታችኋል። በአንድ ነገር ምክንያት አንድ ወንጌል ሰማችሁ። እባክህና ክርስቶስ ኢየሱስ ይወድሃል የሚባል አንድ ቃል ሰማችሁ። ጥሪ መጣ። የጥሪ ካርድ መጣላችሁ።
ወንድሜ ኤልያስ በምሳሌ ልመስልብህ እንግዲህ ከፈቀድክልኝ መጀመሪያ ማሂ ጋር ሄደ ጥሪ ያቀርብኳል የጋብቻ እስኪ ጥሪ ስታቀርብ እሷ ደግሞ ማለት ነው ቆይ እስኪ ህይወት እስኪ ይሄ ሰው ማን ነው እስኪ ምንድነው ከኔ ጋር አብሮ ይሄዳል ወይ ባህሪው እንዲህ ተብሎ ይነገራል። ለሰዎች መጀመሪያ የህይወት ጥሪ ነው የሚቀርብላቸው ቅድስና ጋር ከመድረሳችሁ በፊት። ለዛ ነው ዝም ብሎ የሆነ ሰው መጥቶ ስለ ጥሪ ስለ ቅድስና ካወራ ይከብዳል፣ አትችለው፣ ግራ ነው የምትጋባው። ምንድነው ቅድስና? ሂደት ስላለው እድገት ስላለው የሚደረሰው በመሄድ ስለሆነ ጥሪ ያለ መጀመሪያ ያንዳንዳችን በሆነ ነገር ምን ሰርተናል? ተጠርተናል። የሆነ ሰርግ ስትጠሩ መጀመሪያ ምኑ ነው የሚደርሳችሁ? ካርዱ ነው የሚደርሳችሁ፣ ጥሪው ይደርሳል። ልክ ያ ጥሪ ሲደርሳችሁ ነው መዘጋጀት የምትጀምሩት። ልክ ዛች ፖይንት ላይ ጥሪውን ስትቀበሉ ምን ትጀምራላችሁ? ልክ ጥሪውን የተቀበላችሁለት የቅድስና ህይወት ጀመራችሁ። ልክ ጥሪውን የተቀበላችሁለት ሰርጉ ቤት ለመሄድ ማሰብ ትጀምራላችሁ። የዛለት ምን ልልበስ? ኖርማል ለብሼው ከሚሄደው የተለመደውን ልብሴ እንዲህ አርጌ ከሚሄደው አካሄድ የተለየ ሰርጉን የሚመጥን ሁኔታዎቹን የሚመጥን አካሄድ ላድርግ ማለት ትጀምራላችሁ። አታረጉ? ልክ እኮ የሰርጉን ጥሪ ስትቀበሉ ነው። ካልተቀበላችሁት አለቀ፣ ይቆማል እሱ ጋር። ቅድስና የሚባለው ነገር ላይ ከመድረሳችን በፊት የመጀመሪያው የክርስቶስ ኢየሱስን ጥሪ መቀበላችን ነው። ልክ የተቀበልነው ለት የቅድስና መንገድ ጀመርን፣ የመለየት መንገድ ጀመርን። ሃሌሉያ! ወደ እግዚአብሔር የመለየት መንገድ ጀመራችሁ። አሁን ያላችሁበት መንገድ የቅድስና መንገድ ነው። ለመለየት እየሄዳችሁ ነው። ለአንድ ነገር እየተለያችሁ ነው። ለእግዚአብሔር ጥሪ እየተለያችሁ ነው። እግዚአብሔር ለሚፈልገው ዓላማ መለየት የጀመራችሁት፣ መቀደስ የጀመራችሁት፣ ለጥሪው ምላሽ መስጠት የጀመራችሁለት የቅድስና ጅማሬ ነው እሱ ጥሪው። አሜን። እሺ ያላችሁለት፣ እሺ ያልኩኝለት ማሰብ ጀመርኩ ማለት ነው። ምንድነው ማድረግ ያለብኝ? እዚህ ውስጥ ያለነውን ጌታን ያልተቀበለ ሰው አለ? አዲስ ሰው በአንድም በሌላም ቆይታችሁ ይለያይ እንጂ ሁሉም ሰው ጌታን ተቀብሏል አይደል? ልክ ጌታን የተቀበልንለት የቅድስና መንገድ ጀመረን፣ የመለየት መንገድ ጀመረን። አሜን። ለእግዚአብሔር ጉዞ ማድረግ ጀመረን። ልክ ጥሪውን አንዲት ሴት የአንድን ወንድ ጥሪ ስትቀበል ጀምራ ስለሱ ማሰላሰል ትጀምራለች። ከዚህ ሰው ጋር እንዴት ነው አብሬ የሚሄደው? ባህሪው ምን አይነት ነው? አደራረጉ እንዴት ነው? ቁጡ ነው? ተጫዋች ነው? ይቅር ባይ ነው? እንዴት አይነት ነው? ከኔ ባህሪ ጋር ይስማማል? ማሰብ የምትጀምረው መቼ ነው? ጥሪ ከቀረበላት ነው። ካለዛ አንዲት መንገድ ላይ የምትሄድ ሴት ዝም ብላ ማለት ነው አይታ ይሄ ሰው አትልም። በቃ ግልጽ እኮ ነው። ልክ ግንኙነት ልንጀምር ነው ስትባል ግን ስለዛ ነገር ማሰብ ትጀምራለህ። ለየትኛውም ጉዳያችን እንደሱ ነናል። ልብስ መግዛት እፈልጋለሁ ብለህ ያሰብክ ዕለት ስለ ልብስህ ማሰብ ትጀምራለህ። ምን አይነት ልብስ ነው የምፈልገው? እንዴት አይነት ልብስ ነው የሚያስፈልገኝ? ስንት ብር ያስፈልገኛል? ምንድነው የሚያስፈልገኝ? ማሰላሰል ራሱ የሚጀምረው ለምትለዩለት ነገር ጥሪውን ስትቀበሉ። ጥሪውን የተቀበልክለት ነው መለየት የጀመርከው። በቃ ልክ ጥሪውን የተቀበላችሁለት የቅድስና መንፈስ ጋር መተሳሰብ እንጀምራለን ማለት ነው። ስለዚህ ጥሪ የመጀመሪያው ይሄን የምላችሁ ለምንድን ነው? የመቀደስን ጉዞ ጀምራችኋል ማለት ነው። አንድ ብላችሁ ጌታ ሆይ አንተ የኔ ጌታ ነህ ስትሉት ለጌትነት ሰሚት አደርጋለሁ እገዛለሁ ማለት ስንጀምር የቅድስና ጉዞ ጀመረ። ስለዚህ የቅድስና የመጀመሪያው ጉዞ ምንድነው ሲባል ጥሪ መቀበል። ግልጽ ነው። ሁላችንም ደግሞ የጌታን ጥሪ ተቀብላችሁ መንገድ ጀምረናል። ከዛ ቀጥሎ ያለው ነገር ንስሐ ነው።
ለብዙዎቻችን ለብዙ ሰዎች ሁለተኛው ስቴፕ እንግዲህ ንስሐ ነው። ወደ ቅድስና ሲኬድ ጥሪውን ስንቀበል ከጥሪው በኋላ ንስሐ ነው። ምክንያቱም ምን ልንሆን ነው? ልንለይ ነው። ለአንድ አካል ፍላጎት ልንለይ ነው። ስለዚህ አሁን ምንድን ነው? ብዙ ጉዞዎቻችንን፣ ብዙ መንገዶቻችንን፣ ብዙ ልምምዶቻችንን፣ ብዙ የመጣንበትን ነገር ሁሉ ቅድስና ምን የሚያደርገን ነው ማለት ነው? ያስጥለናል። በቃ ያስተውላል። አሁን ባልና ሚስት ልንሆን ነው። እኔ ተቀብያለሁ፣ አንቺ እሷ ስትቀበለው እሷን ሲቀበል አሁን ሁለቱ የሚጥሉት ብዙ መንገድ አለ፣ ብዙ ነገር አለ ማለት ነው። ትናንትና ይዞት በመጣው ማንነት አይቀጥልም። ትናንትና ይዞት በመጣው ማንነት ትዳር ውስጥ አይገባም። ትናንትና በሚያስበው አካሄድ ትናንትና እንደፈለገ ከጓደኞቹ ጋር ለሊት 7 ሰዓት 8 ሰዓት ይገባ ከነበረ አሁን አይገባም። ሊጥል ነው። ንስሐ ሊገባ ነው። ሊተው ነው። ንስሐ ማለት መመለስ ማለት ነው። እናውቃለን። አጭር ትርጉሙ መመለስ ነው። በቃ ከዚህ አሁን ደብረ ዘይት ሂዱ ብላችሁ ጉዟችሁን በዚህ መስመር ነው እንጂ ማለት ነው። ወደ ፒያሳ አርጎ ደብረ ዘይት የሚሄድ ሰው የለም። ከሆነ ስቷል ይሄድና ከደከመ በኋላ መጨረሻ ላይ ሰዎች ሲጠይቅ አይ መንገዱ ነው በዚህ ይሉታል። ያለው አማራጭ ንስሐ ምንድን ነው? ንስሐ መግባት ዞሮ መመለስ ነው። እንደዚህ ምንም አቅጣጫ የለውም። ቅድስና ብዙ የሚያስጥለው ነገር አለው። ለመቀደስ ስትፈልግ እኔ የወንድሜ ጓደኛ መሆን ስፈልግ እሱ የማይፈልጋቸውን ባህሪዎች ምን ማድረግ አለብኝ? መጣል አለብኝ ማለት ነው። መተው አለብኝ አይደል? በዛ እሱ በሚጠላው ባህሪ እኔና እሱ አብረን መሄድ እንችላለን? እኔና እሱ አብረን ለመሄድ ኮመን የሆነ የምንግባባበት ባህሪ ያስፈልገናል። ስለዚህ መቀደስ አለብኝ። ለወንድሜ መለየት አለብኝ። እሱ የማይወዳቸውን ነገሮች ለመጣል ንስሐ እየገባው ማለት ነው። የማልፈልገውን ነገር እያስወገድኩ የምፈልገውን ነገር ያ የምቀደስለት አካል የሚፈልገውን ማንነት ለመያዝ ብዙ ንስሐ የምንገባባቸው ነገሮች አሉ። ስለዚህ የቅድስና መንገድ ሁለተኛው ምንድነው? ንስሐ ነው። ሪፔንታንስ የሚባለው ነገር ነው። በቃ ምንም ማንም ሰው ይሄ ሃይማኖታዊ ነገሩን አይደለም አሁን ማወራችሁ። መንፈሳዊ ጉዞ እሱ ፎርሙላ አለው፣ ሂደት አለው። አንድ ነገር ተቀበልኩ፣ ከተቀበልኩ በኋላ ለምቀደስለት ነገር የግድ የእሱን የምቀደስለትን የምገዛለትን ነገር ባህሪ እሱን ለሚያስብ እኔ ላይ እሱ የማይወዳቸውን እኔ ላይ ያሉ ነገሮችን መጣል አለብኝ። እሱን ሳንጥል ቅድስና ብሎ ነገር የለም። በቃ የለም። እንዴት ይሆናል? ድሮ መንገድ ላይ የሚያገኛትን ሴት በጥፊ በዱላ እየተማታ ማለት ነው። እንዲህ አይነት ማታለል የለም አይደል? ሙሌ ባለቤት ሻው ቤት ገብቶ ማለት ነው በጥፊ እየወለወለ በጣም ነው የምወድሽ ሙልዬ ቢልሽ የትኛውን ነው የምትሆን? ኖ ነው የምትይው። እኔ እናንተ አብረን ለመኖር እችን ዱላህን ተዋት። የግድ አብሮ ለመኖር ይሄኛውን ህይወት መቀጠል ከፈለገ ይሄን የተለማመደውን ማንነቱ መተው አለበት። ቅድስና ይሄ ነው። ሁለተኛው መንገዱ ይሄ ነው። ቅድስና ንስሐ ይፈልጋል። ከላያችን ላይ የማያስፈልገውን ነገር ንስሐ እየገባን እየጣልን መሄድ ያስፈልገዋል። ዝም ብሎ ተነስቶ ተቀደሱ በቃ መንፈስ ቅዱስ ቀድሷችኋል፣ መንፈስ ቅዱስ በቃ ተሞልታችሁ ተለይታችኋል። እንደሱማ ቢሆን ኖሮ ምድራችን የት ትደርስ ነበር? አለው ፕራክቲካሊ ፍሬውን እያየን የምንለየው ነገር አለ። ጥያለሁ ወይ በሉ። መቀደስ ትፈልጋላችሁ? እግዚአብሔርን መምሰል ትፈልጋላችሁ? ልጁን ክርስቶስ ኢየሱስን መምሰል እንፈልጋለን? መጣል አለብህ። የምትወደውን ነገር መጣል አለብህ። የምትፈልገውን ነገር ለእሱ ስትል መተው አለብህ። ግድ ነው። ካለዛ ይሰራ አብሮ መሄድ አይቻል። የቅድስና ሁለተኛው መንገድ ይሄ ነው። መጣል ይፈልጋል። ላይ ያለውን ነገር ጨክኖ መጣል ይፈልጋል። ከዛ በኋላ ነው እንግዲህ ሶስተኛው ነገር እምነት የሚባለው ነገር የሚመጣው። ለመቀደስ እምነት ያስፈልጋል። አብርሃም እግዚአብሔርን ወዴት እንደሚሄድ እንኳን ሳያውቅ አይደል የተከተለው? ወዴት እንደሚሄድ እንኳን ሳያውቅ
የሚቀደስለትን የምትከተሉትን ወዳጅ ልታረጉት የፈለጋችሁትን ጌታ አርጋችሁ ልታገኙት እንዲመራችሁ የፈለጋችሁትን ጌታ ክርስቶስ ኢየሱስ እሱን ከሆነ ለሱ ለመለየት መጀመሪያ እሱን ማመን አለባችሁ። የማታምኑትን ሰው እንዴት ነው የምትከተሉት? እንዴት አድርገህ ነው ከማታምነው ሰው ጋር የምትኖረው? እንዴት አድርጌ ነው ከማላምነው ሰው ጋር የምኖረው? እንዴት አድርጌ ነው ከማላምነው ሰው ጋር የማገለግለው? ጥርጥር እያለ ማገልገል ትችላለህ? ምን ሊለኝ ነው ደግሞ ምን ሊያደርግ ነው እያሉ አገልግሎት የለም ማለት። አብረህ እኮ እንኳን ስትጓዝ ሰው እንኳን ቢሆን መተማመን ይፈልጋል፣ እምነት ይፈልጋል። ለመቀደስ ለእሱ ማንነትህን ሰጥተህ ለመጓዝ የምታምነውን አካል ማመን አለብህ። ያ በላይ የሾምከውን ጌታ ማመን አለብህ። ያ የተቀበልከውን ጌታ ልታምነው ይገባል። ልታምነው ማለት ፍጹም ማንነትህን ለእሱ ልትሰጠው፣ እሱ ልክ ነው ልትል፣ እሱ አዋቂ ነው ልትል፣ በነገሩ ሁሉ በሚሆነው ነገር ውስጥ ሁሉ እሱ ያውቃል ልትል። ለመቀደስ ከፈለግ የምትቀደስለትን ጌታ በፍጹም ውሸት ነው። ሳታውቀው የሆነ ነገር ልትከተለው አትችልም። እምነት ይፈልጋል፣ ማመን ይፈልጋል፣ ባህሪውን ማወቅ ይፈልጋል፣ አደራረጉን ማወቅ ይፈልጋል። ይሄ ጌታ የምከተለው ጌታ ማን ነው? እሱን ለማመን እንግዲህ ይሄ ክርስቶስ ኢየሱስ ስለ እሱ ስለሆነ የምናወራው እሱን የእውነት የዘላለም ርስት አዘጋጅቶልኛል ብላችሁ ታምናላችሁ? እስኪ የሚያመንስ እውነት የዘላለም ርስት አዘጋጅቶልኛል አምናችሁታል? አያችሁ? ካላመናችሁት እንዴት ተቀድሳችሁ የእናንተን ነገር ልትተውለት ትችላላችሁ? አንተ በስንት መከራ ለፍተህ ያመጣኸውን ስንት ቀን ቆይተህ ያመጣኸውን የሆነ 5,000 ብር 10,000 ብር በሆነ ነገር አግኝተህ ቢሆን ጌታ መጥቶ ማለት ነው አይደለም ኤልያስ ይሄ ገንዘብ ላንተ አይደለም ለወንድም ስጠው ይልህ ታምነዋለህ? ታምነዋለህ ወይ? ሪል ቅድስና ይሄ ነው። አብርሃምን እኮ ሲጠራው ከዛ ውስጥ ሲያወጣው ወደማያውቀው ምድር ነው። አብርሃም አቤት አሁን እኔ ሄዳለሁ አለ። ወዴት? በቃ ዝም ብለህ ተከተለኝ። ጓደኞቻችሁ እንደሱ ብለዋቸዋል። እኔ ጓደኞቼ ጋር ብዙ ጊዜ እንደሱ ናና ምናት የሆነ ቦታ ሄድ የት ነው? በቃ እኔ ወስዳለሁ ና ዝም ብለህ ተከተለኝ። በቃ ስለማምነው ጓደኛዬ ዝም ብዬ እከተለዋለሁ። የት እንደሚወስደኝ እንኳን አላውቅም። ና ምናት የሆነ ቦታ ደርሰን እንምጣ ብሎ ይዞኝ ይሄዳል። በቃ ሄዳለሁ። ማመን ይፈልጋል። ለመቀደስ ማንነትን ለመስጠት የመጀመሪያው ቤዝ የምትቀደስለትን ነገር ማወቅ ያስፈልጋል፣ ማመን ያስፈልጋል። ካላመንከው እንዴት ብለህ ማውራው እየገባችሁ ካላመንከው ልትቀደስለት አትችልም። ውሸት ነው። በየመንገዱ ትንጠባጠባለህ፣ ትጠረጥረዋለህ። መሀል ላይ ስትደርስ እንዴ ወንዝ ሊከተኝ ነው እንዴ? ከተራራ ገፍትሮ ሊጥለኝ ነው እንዴ? ምን ሊያደርገኝ ነው ማለት ትጀምራለህ። ካመንከው ግን ተራራ እንውጣ ሲል ዝም ብለህ ነው የምትወጣው። እንውረድ ሲል ዝም ብለህ ትወርዳለህ። ምንም ክፋት ለአንተ እንደሌለው ታምነዋለህ። ለአንተ የሚያስበው ነገር ፍጻሜው የመልካም እንደሆነ እርግጠኛ ነህ። ስለዚህ መቀደስ አይከብድህም፣ መለየት አይከብድህም፣ ያንተን ነገር ለእሱ መስጠት አይከብድህም። የሆነ ያለህን ነገር ህይወትህን ነገርን ሁሉ ከእሱ ፈልገህ ሳይሆን እሱ ለአንተ በሚያደርገው ነገር እርግጠኛ ነህ፣ አምነኸዋል። ለመቀደስ ቅድም እንዳልኳችሁ ልክ ከመጀመሪያው ጀምረን ጥሪውን ተቀብለን ከጥሪው በኋላ ማንፈልገውን ነገር አራግፈን ስንቀጥል ያ የምንቀደስለትን አካል ያ የምንቀደስለትን ጌታ ማመን መቻል አለብን። ማመን ስላችሁ ዝም ብሎ እምነትነት እመን የሚባለውን አይደለም ማወራችሁ ያለሁት። ሪሊ ታምኑታላችሁ በልባችሁ የእውነት? ምክንያቱም እግዚአብሔርን አታታልሉትም። እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። አፍህ አምኛለሁ ሲል እሱ ግን እንዳላመንከው ያውቃል እና አላመነኝም ይላል። እግዚአብሔር ያውቃል። እዚህ ላይ የተጻፈውን ያውቀዋል። አንተ ውስጥ ያለውን ጥርጣሬ ያውቀዋል። አንተ ውስጥ ያለውን ፍርሃት ያውቀዋል። ስለዚህ አንተ በርትቻለሁ ብለህ ቆመህ እያለ አትፍራ ይልሃል። የት ነው የፈራሁት? አይ አትፍራ ይልሃል እግዚአብሔር። አየህ ለምንድን ነው? እሱ
ያውቃል። እዚህ ውስጥ ያለውን ያውቀዋል፣ ምን እየተሰማ እንደሆነ። እምነት ማለት ይሄ ነው። እምነት ማለት ከእሱ ጋር ፈጽሞ አብሮ ለመጓዝ ለመቀደስ፣ ለዛ አካል ለመለየት እግዚአብሔርን ማመን ያስፈልጋል። ማመን ማለት ፍጹም ላዩ ላይ መውደቅ፣ ፍጹም እሱ ለእሱ ሁለንተናን መስጠት ነው። ይህንን ለማድረግ እግዚአብሔርን ማወቅ ይፈልጋል። ምንማረው ትምህርት ከሌለ የምንለው ለዚህ ነው። በትምህርት ውስጥ ጸጋዎቹ ሁሉ ልታውቅ ትችላለህ። ጊፍቱ ሲመጣ ግን ትምህርት ከሌለ ታበላሸዋለህ። እንዴት እንደሚያዝ ስለማታውቅ። ሰዎች እኮ አምጥተው ስጦታ መኪና ሊሰጡ ይችላሉ። ምንም ችግር የለባቸውም። አምጥተው ይስጡ፣ መኪና ሰጡ። በቃ የሆነ ሰው አመጣና ይህን ሳውንድ ሲስተም በጣም ያስፈልጋችኋል ብሎ ሰጣችሁ። እኔ የሆነውን ልንገራችሁ፣ መቀደስ ማለት እንደሱ። ግን አንድ ሰው አንድ ቸርች እያለን ከፈረንጅ ሀገር በጣም የሚገርም በጣም ውድ የሆነ በጣም ትልቅ ሳውንድ ሲስተም አመጣ። ገና እንዳየሁት ማለት ነው፣ ይሄ እቃ የአሜሪካኖች እቃ ነው፣ አደራችሁ 220 ቮልት ላይ እንዳትሰኩ ብዬ በፕላስተር አሽጌ እንትን አድርጌ እንትኑ 110 ላይ አድርጌ በሱ እየተጠቀሙ ነበር። አንድ ቀን አንድ ሰው መጣ። እኛም የለንም ማንም የለንም። መጣና እቃውን ይሄን እዚህ ላይ ያደረጋችሁት ለምንድን ነው ምናምን ፍትት ታርጎ 220 ያን የሚያክል እቃ ነደደ። ማወቅ ይፈልጋል። አለማወቁ እንዲያርጉ ያበላሻላችሁ። እውቀት ቢኖረው ግን እንዴት አድርጎ እንደሚጠቀሙ ያው እቃው እኮ መጥቷል፣ ስጦታው እኮ መጥቷል፣ ስጦታው እኮ ተገዝቶ አለ እዚህ ቤት ውስጥ። እንዴት እንደምንጠቀመው ካላወቅን፣ ትምህርት ከሌለን ግን ማኑዋል አብሮ የሚጻፈው እኮ ለዛ ነው። ይሄ ማኑዋል አብሮ የሚጻፍልን እኮ እንዴት አድርገን መኖር እንዳለብን ከእግዚአብሔር ጋር እንዲነግረን ነው አይደል? እቃውን ከጥቅም ውጭ ያሉት ጸጋ የሚባላቸው ብዙ ጊዜ በዚህ አይነት ምክንያት ስጦታዎች የሚበላሹት ባለማወቅ፣ እንዴት ነው ሃንድል ማረገው፣ እንዴት ነው የሚይዘው የሚለው። ቅድስናም እንደዛው። እግዚአብሔር ማመን ያስፈልጋል። ሶስተኛው መንገድ ስንቀደስ እግዚአብሔርን የግድ ማመን ያስፈልገናል። አራተኛው ዛሬ ማወራ የደህንነት ትምህርት እንዳይመስላችሁ፣ ስለ ቅድስና ነው ማወራ ያለሁት። አራተኛው ጥምቀት ነው። የውሃ ጥምቀት የሚባለው ነገር ምንድነው መሰላችሁ?